ሙሉጌታ ራይሰን መሳይ እንደምን አለ? እንዴት አለ? ደህና ነው ወይ? ፈጣሪ ይመስገን በጣም ደህና ነኝ። እንዴት ነህ? እንግዲህ ጉዳዮች ብዙ ነገሮች እየመጡ ነው። ምናልባት ፍጥነታቸውም በጣም አስገራሚ ነው። የኢትዮጵያ በሚቀጥሉት 2-3 ወራት ውስጥ ለውጥ ሊኖር ይችላል ብለን በተደጋጋሚ ስንገልጽ ቆይተናል። ይሄ ለውጥ ምናልባት በፍጥነት እየመጣ ይሁን ወይም ሌላ ነገር ልንል እንደምንችል አላቅም። ብዙ ነገሮችን እያስተዋልን እንገኛለን። ቀደም ሲል የተከታተልነው የባጫ ደበሌ ቃለ መጠይቅ እንደዚሁ የሚነግረን ነገር አለ። ዝም ብሎ የተባለ ነገር አይደለም። ብዙ ነገሮችን ያሳየናል። አብይ አህመድም ከአማራ ማስ ሚዲያ ቀጥሎ ወደ ኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን ሄዷል። ምናልባት በቀጣይ ወዴት ሊያመራ እንደሚችል አናቅም። የተሰለፉ ክልሎች ካሉ ሲዳማ ሚዲያ አለ፣ ጋምቤላ ሚዲያ አለ፣ ሌሎች ክልሎች ጋም ይሄድ እንደሆነ የሚታወቅ ነገር የለም። ቃለ መጠይቅን እንደ ጸበል ይዘው በየክልሉ እያዳረሰ የሚገኝበት ወቅት ላይ እንገኛለን። እንደው ሙሉጌታ ወደ እነዚህ ጉዳዮች ከመሄዳችን በፊት ከፋኖ ጋር በተያያዘ አዳዲስ መረጃዎች ካሉ ልታካፍለን ትችላለህ? በስልጠና ረገድ የሚካሄደው እንቅስቃሴ ግን እጅግ አስገራሚ ነው። በአማራ ፋኖ የተለያዩ ቀጠናዎች እየተደረጉ ያሉ ስልጠናዎች በምረቃ ፕሮግራም ላይ እንደተከታተልነው ከሆነ ግዙፍ ሰራዊት እየተገነባ ይገኛል። ምናልባት የአማራ ትግል ላይመለስ ወደፊት በፍጥነት እየገሰገሰ ነው። አመሰግናለሁ መሳይ። እንግዲህ ወደኋላ አብይ አህመድም አምባሳደር ጀነራል ባጫ ደበሌም ስለተናገሩት ጉዳይ በሰፊው የምንመለስበት ይሆናል። ከፋኖ መንደር ካሉት ነባራዊ ሁኔታዎች ግን ለአድማጭ ተመልካቾቻችን መረጃ ለማጋራት ያክል በተለያዩ ቦታዎች አሁንም መደበኛ ባይባልም የደፈጣ ውጊያዎች፣ ሽምቅ ውጊያዎች ተጠናክረው ቀጥለዋል። እንግዲህ በዛሬው ዕለት እንኳን በደቡብ ጎንደር ቀጠና ስማዳ ተብሎ በሚጠራው አካባቢ ከፍተኛ ውጊያ ተካሂዷል። በዚህ ውጊያም ከ15 በላይ የአገዛዙ የመከላከያ ሰራዊት እንደተደመሰሰ ነው መረጃ የደረሰን። በትናንትናው ዕለትም እንደዚህ በተመሳሳይ በሸዋ ቀጠና የፋኖ ኃይሎችን ከበባ ፈጽማለሁ በሚል እንቅስቃሴ ያደረገው የአገዛዙ ሰራዊት በደፈጣ ጥቃት እንደዚሁ ከፍተኛ ኪሳራ እንደደረሰበት ተሰምቷል። ከዛ በተጨማሪ በወሎ ቤት አማራ ቀጠና ሜዲክ ህዝብን እንቀሳቀስበት በተለይ በላስታ ወረዳ፣ በመቄት ወረዳ እና ሌሎች አካባቢዎች ከፍተኛ እንቅስቃሴ በሚያደርግበት ነባራዊ ሁኔታ ተከታታይ የሆነ ጥቃት በሜዲክ ህዝብ 303ኛ ኮር ክፍለ ጦሮች ተከታታይ የሆነ ጥቃት እየደረሰበት እንዳለ ከሚወጡት መረጃዎች መረዳት ችለናል። እንደዚሁ ጎጃም ቀጠና ቴዎድሮስ ህዝብ በተመሳሳይ ከፍተኛ የሆነ የደፈጣ ጥቃትና ሌሎች እንቅስቃሴዎችን እያደረገ አሁንም በተለይ ከመደበኛው ውጊያ ይልቅ አገዛዙ ያቀደው እንዳያሳካ የመምታት ስራዎች ተጠናክረው መቀጠላቸውን ከሚወጡት መረጃዎች መረዳት ችለናል። ከዛ ባለፈ ግን አሁን በተለይ የፋኖ ኃይል ተጠባቂ የሚባል ዘመቻ ከፋኖ መንደር ይጠበቃል። ለዚህ ተጠባቂ ዘመቻ ህዝባዊ ውይይቶች፣ የስልጠና እንቅስቃሴዎች በተለይ የፖለቲካ መኮንኖች ከዚህ በፊት በተለያዩ በየዞቹ ባሉት የፖለቲካ መኮንኖች በሰለጠኑት በእነዚህ በሰለጠኑ አሰልጣኞች የማሰልጠን አሁናዊ የአብይ አህመድ አገዛዝ እንቅስቃሴ ምን ይመስላል? ከዛ በተጨማሪ የአማራ ህዝብ አሁናዊ ሁኔታው ምንድን ነው? በቀጣይ ምን አይነት አዳዲስ ነገሮች ሊፈጠሩ ይችላሉ? ከዚህ አኳያ የአማራ ፖለቲካ በምን አይነት መልኩ እንቅስቃሴ ሊያደርግ ይገባል የሚለውን ምክንያቱም እንግዲህ አዳዲስ ጦርነቶች፣ አዳዲስ ግንባሮች እየፈነዱ ያለበት ሁኔታ አለ። በእነዚህ ሂደቶች ውስጥ የአማራ ህዝብ እንደ ህዝብ ምን አይነት ሚና ሊወጣ ይገባል? ከዛ በተጨማሪ አገዛዙ ከፍተኛ የሆነ ፕሮፓጋንዳ በሰፊው እየሰራ ይገኛል። በተለይ ወልቃይትን እና ሌሎች አካባቢዎች እንደዚህ የወሰንና የማንነት በተለይም ደግሞ የአማራ ህዝብ ቀይ መስመር ተብለው የሚጠሩትን የፋኖ ኃይሎች ያሳልፈው ሰጥተዋል በሚል ከፍተኛ ፕሮፓጋንዳ አገዛዙ እንደሚሰራ ይታወቃል በመደበኛ ሚዲያው። ከዛም አልፎ ራሱ አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ ተናግሯል። ያ ቴሌቪዥን እንግዲህ በአማራ ህዝብ የተቋቋመ በአማራ ህዝብ ክብር የሚተዳደር እንደሆነ ይታወቃል። ይህ ነገር ግን ተጨባጭ እውነት እንደሌለው ለማህበረሰቡ በተለያዩ በእድሮች፣ በቤተክርስቲያናቶች፣ በመስጊዶች እንዲሁም ደግሞ ህዝብ በሚገኝባቸው የገበያ ቦታዎች ጭምር ወደ ህዝብ በማውረድ እንደዚህ አይነት ነገር ፋኖ እንደማይሰራ ከዛ በተጨባጭ ደግሞ ይሄ የአብይ አህመድ ፕሮፓጋንዳ እንደሆነ በሰፊው የመስራት የማሳመን ስራ እየሰሩ ይገኛሉ። ከዛ በተጨማሪ ዋና ዋና መሪዎች በሚገኙበት እየተገኙበት ባለበት ነባራዊ ሁኔታም እንግዲህ በትናንትናው ዕለት አንከር ሚዲያ ይፋ ያደረገው ምስል ማስረጃ አለ። የአፋብን የህዝብ ግንኙነት መምሪያ ኃላፊ የአርበኛ አስረስ ማረ ዳምጤ በተገኘበት ቴዎድሮስ ያስመረቃቸውን ፋኖች አሁናዊ
የአማራ ህዝብ ነባራዊ ሁኔታ ምን ይመስላል፣ በቀጣይ ወደፊት እንዴት እንራመዳለን የሚሉት ሀሳቦች በሰፊው የተወያዩበት ነው። ትናንት በጥቂት ክላሽ ተጀምሮ ዛሬ ግን በዲሽቃና በበርካታ ነገሮች ታይተዋል። አሁን ዛሬ የምትመረቃችሁት ፋኖች ደግሞ ነገ መካናይዝድ ቤም ሌሎች መሳሪያዎችን ታጥቃችሁ እንደምናያችሁ በእርግጠኝነት መናገር ይቻላል። ትናንት ይህን ትግል ስንጀምር በጥቂት ክላሾች እብዶች ናቸው እነዚህ ያሉን ነገር ነበር። ስለዚህ አሁን ያለንበትን ቁመና እየተረዳችሁ ነው፣ ራሳችሁ እንደዚህ ያዘጋጁ የሚል አብዛኛውን በሚባል ደረጃ በተለይ ሰራዊቱን የማብቃት ህዝቡን የማንቃት ህዝቡን የማደራጀት እና አሁን ያለንበት ነባራዊ ሁኔታ ለህዝቡ የማስረዳት ስራ በፋኖች መንደር በከፍተኛ ሁኔታ እየተሰራ ነው ያለው። ከባድ የሚባል ውጊያ የለም። ዝግጅት በሚመስል መልኩ እንቅስቃሴ እያደረጉ እንደሆነ ነው መረዳት የቻልኩት። ዝርዝር መረጃዎችም እየመጡልን አይደለም። ዝርዝር መረጃ ማለት የውጊያ መረጃዎች ግን የአደረጃጀት ስራዎች ያልበቁ ሸፍን የሚያስፈልጋቸውን አደረጃጀቶች እየሰሩ ነው። ከዛ በተጨማሪ መሳይ ፋኖ ሁለት መዋቅሮች ነበር ከዚህ በፊት የነበሩት፣ ፖለቲካዊ መዋቅርና ወታደራዊ መዋቅር የሚባል። አሁን ግን አዳዲስ ቀጠናዎችን ነፃ እያወጡ ወደፊት በሚንቀሳቀሱበት ጊዜ ጊዜያዊ አስተዳደሮች የሚያስፈልጉበት ሁኔታ አለ። እነዛ ጊዜያዊ አስተዳደሮችን የማዋቀርና ጊዜያዊ መንግስት ልዩ መንግስት በሚባል ደረጃ ስራዎችን እየሰሩ እንዳሉ መረዳት ችለናል። በዚህ ሂደትም በተለይ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የላስታ ወረዳ ክላስተር ካሉት መካከል አንደኛው መቄት ወረዳ ነው። በዚህ በመቄት ወረዳም እንደዚሁ አዳዲስ አመራሮችን የመሰየም በላስታ ወረዳ አዳዲስ አመራሮችን የመሰየም ስራዎች መሰራታቸው መረዳት ችለናል። እንደዚህ አይነት ስራዎች አሁንም ተጠናክረው እንደሚቀጥሉ ከሚመጡት መረጃዎች መረዳት ችለናል። ፋኖ ግን አሁን በጥሩ ቁመና ላይ በተለይ የአብይ አህመድን ፕሮፓጋንዳ ከሚዲያ ባለፈ መሬት ላይ በማውረድ ትክክል አለመሆኑን የማስረዳት ስራ በሰፊ እየሰሩ እንዳለ መረዳት ይችላል። ሙልጌታ፣ በህወሓትና በብልጽግና መሀል የተፈጠረውና ባለፈው ቅዳሜ ለተወሰኑ ሰዓታት ተካሂዶ ጋብ ያለው ውጊያ በአሁኑ ሰዓት በምን ደረጃ ላይ ይገኛል? እንግዲህ ለአንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በቁስለኞች መጨናነቁን እንደዚሁ ገልጸናል። ያ ቁስለኛ በአብዛኛው ሸረሪና በተባለ አካባቢ ከተደረገ ውጊያ ጋር የተያዘ እንደሆነ የተወሰኑም እንደዚሁ ከአማራ ክልል ፋኖች ጋር በተደረገ ውጊያ የቆሰሉ የአብይ አህመድ ወታደሮች በጦር ኃይሎች ሆስፒታል ክፍሎች ጠበው ኮሪደሮች ሞልተው አውላላ ሜዳ ላይ ጭምር ሕክምና እየተደረገ ያለበት ሁኔታ እንዳለ ነው የሰማነውና እነዚህ ክስተቶች የሚያሳዩት አብይ አህመድ ውጊያውን ወደፊት ይቀጥላል አይቀጥልም ለሚለው በደንብ ራሱን እንዲፈትሽ ያደረገ እንደሆነ እናምናለን። ለማንኛውም ውጊያው ቆሟል ወይስ ሌላ ዝግጅት እየተደረገ ነው ያለው? በተለያዩ ቀጠናዎች በቀጣይ ሊኖር እንደሚችል ይገመታል። አሁን አብይ አህመድ የለኮሰው ነው፣ ለኩሶ ግን ወደፊት መቀጠል አልቻለም። በአሁን ሰዓት በአካባቢው ፍጥጫ እንጂ ውጊያ እንደሌለ ነው የምንሰማው። እንግዲህ በዚህ በወልቃይት በተለይ ሸረሪና በረከት በሚባሉት ቦታዎች የተደረገው ውጊያ ሙሉ በሙሉ በሚባል ደረጃ ቁሟን ባለኝ መረጃ መሰረት ነገር ግን ከሁለቱም ወገኖች ከህወሓት ወገንም ከፌዴራል መንግስቱም ወገን የተለያዩ ስራዎች እየተሰሩ እንዳለ ሰምተናል። እንግዲህ በዛ ውጊያ ውስጥ የተካሄደው የከባድ መሳሪያ ውጊያ ነው። በነገራችን ላይ ጀነራል ይልማ መርዳሳ ሳይቀር ሱ-23 እያበረረ ሄዶ በዚህ ውጊያ እንደተሳተፈ ነው ዝርዝር መረጃዎች እየወጡ ያሉት። ከዛ በተጨማሪ ግን በዚህ ውጊያ የተማረኩ የህወሓት የሰራዊት አባላት ወይም ደግሞ ቲዲኤፍ የሚባለው የሰራዊት አባላት እንዳሉ ሰምተናል። ከዛ በተጨማሪ ህወሓትም የማረካቸው የብልጽግና መከላከያ ሰራዊት አባላት እንዳሉ ተሰምቷል። ነገር ግን ከብልጽግና መንደር ምንድነው እየተደረገ ያለው? በተለይ ዶክመንታሪ የመስራት ወልቃይትን ወረራ ክፈቱ በሚል ታዘን የመጣ ነው። በዚህ ሂደትም የፋኖ አመራሮቹም ሌሎቹም ጭምር ኃላፊነት ሰጥተውናል፣ ሚሽን ሰጥተውናል የሚል የአማራውን ኃይል የመበታተንና በእንደዚህ አይነት ፕሮጀክት የተሳተፉ እንዳሉ ሰምተናል። የህወሓት ኃይሎች በዛሬው ዕለት መደበኛ ስብሰባ አድርገዋል። ህወሓት ራሱ እንደ ድርጅት ማለት ነው። በዛሬው ዕለት ካደረጉት ጉዳዮች መካከል በተለይ የሐራ መሬት የተመሰረተው የሰላም ኃይል የሚባለው በነጌታቸው ረዳ በነጻድቃን ገብረትንሳኤ የሚመራው ሲፈልግ ወደ ቤቱ ሲፈልግ ደግሞ ወደ ትግል መግባት የሚችልበትና ለዛም በራሳቸው በጀት በራሳቸው ሎጂስቲክ እንዲገቡ ጥሪ ተደርጎላቸዋል። ከዛ በተጨማሪ ከፍተኛ የሆነ በሚባል ደረጃ በህወሓት በኩል ዝግጅት አለ። አብይ አህመድም በከፍተኛ ሁኔታ የተዘጋጀ ነው። ከዱባይ የመጡለትን ወደ 11 የሚጠጉ ድሮኖችን በሙሉ አቅም ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገ ነው። ከዛ በተጨማሪ ደግሞ ግራ ካሷ አለማጣን ተብሎ የሚጠሩት አካባቢዎች ላይ ከፍተኛ የሆነ ኃይል አስጠግቷል።
በአበርገሌም በኩል እንደዚሁ በተለይ 13ኛ እዝ የሚባለውን ላሊበላ ከተማ የነበረውን አንቀሳቅሷል። በዚህኛው በኩል በሚሌ ግንባር ሊመጡ ይችላሉ የሚል ስጋት ስላለ የኦሮሚያ ሚኒሻን እና የኦሮሞ ልዩ ኃይል ገዳ ኮማንዶ የሚባለውን ጭምር የማሰለፍ በተለይ ይህን ባለፈውም በሰፊቱ አይተንበታል። የኦሮሚያ ክልል ፖሊስ ኮሚሽነር ድሪባ መኮንን በዋነኝነት እንዲመራውና እንዲያስተባብር ታዟል። እንደዚህ አይነት ሁኔታዎች ናቸው ያሉት። አሁንም ግን ከፍተኛ የሆነ ዝግጅት በሁለቱም ኃይሎች በኩል አለ። አብይ አህመድ እየጠበቀ ያለው እነዚህ 11 ድሮኖች ከዱባይ የመጡት በሙሉ አቅማቸው ወደ ኦፕሬሽን እስከሚገቡ ድረስ ነው እየጠበቀ ያለው። ወደ 6 የሚጠጋ ድሮን ነው አሁን አክቲቭሊ እየሰራ ያለው። ምክንያቱም በተደጋጋሚ የተለያዩ ቦታዎች በሚያደርገው ኦፕሬሽን በርካታ ድሮን እንደወደመበት ይታወቃል፣ በተለይ ከሱዳን ጦርነት ጋር በተያያዘ። ስለዚህ አሁን ባሉኝ ድሮኖች በርካታ ቦታዎች ላይ ግንባር ቢከፈትብኝ ሊሸፍነው አልችልም። ስለዚህ እነዚህ ከዱባይ የመጡት ወይም ደግሞ ከአረብ ኤምሬት የመጡት ድሮኖች በሙሉ አቅማቸው ወደ ስራ እስከሚገቡ ድረስ በተለያዩ ቦታዎች ትንኮሳ እያደረኩ ቆያለሁ እንጂ በሙሉ አቅሜ አልዋጋም የሚል ግምገማ ያለው ይመስላል። ነገር ግን በህዋትም በኩል ከፍተኛ ዝግጅት አለ፣ በብልጽግናም በኩል ከፍተኛ ዝግጅት አለ። ሙሉጌታ በጣም አመሰግናለሁ። እንግዲህ ወደ ሌሎች መረጃዎች እንሄዳለን። ቀደም ሲል በመግቢያ ላይ ያሰማሁት ባጫ ደበሌ ቃለ መጠይቅን የተመለከተ ነው። ቢቢሲ ሙሉን በቅርቡ ሊያስተላልፍ እንደሚችል ነው በማስታወቂያው የገለጸው። በማስታወቂያ ላይ የሰማናቸው ግን አንዳንድ ነገሮች መነጋገሪያ ሆነው ነው ያሉት። ድጋሚ እንስማው። ባጫ ደበሌ እንግዲህ ብዙዎች ብዙ ብለውለታል። አሁን በህይወት የሌለው ጋዜጠኛና ደራሲ ተስፋዬ ገብረአብ በጋዜጠኛው ማስታወሻ ላይ ስለ ባጫ ደበሌ የተናገረውን ሁሌ ማስታወሰው ነው። ባጫ ደበሌ ያው ከኪነት ቡድን ነው በአንድ ጊዜ ጀነራል የሆነውና ዋናነት ውስጡ ነፍሱ ጥሪ የምታደርግለት ለውዝዋዜና ለዳንሰኝነት እንጂ እንደዚህ የፖለቲካ ጉዳዮች ላይ ጠንከር ያሉ የፖለቲካ ሀሳቦች ላይ ብዙም አይደለም የሚል አስተያየት ይሰጡበታል። ጌታቸው ረዳ ስለሱ ብዙ ብሏል። ኪነተኛ ነው፣ እሱ ዳንሰኛ ነው፣ ጫካ ያለ የተናገረውን አስታውሳለሁ። ለማንኛውም ባጫ ደበሌ እንደ ልቡ ነው። አብይ አህመድ ይለቋል እንደፈለገ እንዲናገርም። ልክ እንደ ሽመልስ አብዲሳ ባጫ ደበሌንም የፈለግከው ተናገር የሚልበት ሁኔታ እንዳለ ነው። ብዙ ቃለ መጠይቆችን አስገራሚ ነገሮችን ሲያነሳ እንደነበረ የምናስታውሰው ነው። እስቲ በድጋሚ እንስማው። የቢቢሲ ፕሮግራም ማስታወቂያ ነው፣ እንስማው። ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖውን ኦላ አይመጡም። በጭራሽ ምንና አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ ያለኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ሙሉጌታ እስቲ መስመር በመስመር እያንዳንዱን እንመልከተው። 3-4 ነገሮችን ልናነሳለት እንችላለን። ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን። የአብይ አህመድ ቤት እንዴት እየተናወጠ እንዳለ፣ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ የምናይበት ቃለ መጠይቅ ነው። እውነት ለመናገር ይህንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላውቅም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መተው ምንም ሊያደርጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያደርጉ አይችሉም ነው። እንግዲህ አብይ አህመድም ገብቶ እኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ይቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። ምን ለማለት ፈልጎ ነው? በጣም አስቂ ነው። እንግዲህ እንደ ትናንቱ ባጫ ደበሌ ገባ በቀሌ የሚባል ተረክ የሚሰራለት የለም። ስለዚህ ባጫ ደበሌ ኬንያ ላይ ሆኖ ኬንያ በሚገኘው የቢቢሲ አማርኛ ጋር ያደረገው ቃለ መጠይቅ ለማስታወቂያ ወይም ደግሞ ሰዎች እንዲከታተሉት በሚል ተቀንጭቦ የወጣ ሾርት ወይም ደግሞ ማስታወቂያ ልንለው እንችላለን። በዚህ 1 ደቂቃ ባልሞላ ንግግሩ እንኳን በርካታ ጉዳይ ላይ የቀባጠረው ሙሉ የሚለቀቅ ከሆነ እንግዲህ እንደዚህ እየዘላበደ በትክክለኛው ቋንቋ መጠራት ስላለበት ነው። እንደዚህ እየዘላበደ ቃለ መጠይቅ ከተለቀቀ መቼም አስቸጋሪ ነው የሚሆነው። ነገር ግን ኢንተርናሽናል ሚዲያ ጋር ነው ያደረገው።
ስለዚህ ይሰረዝም የሚል ፋና አይደለም ኢቲቪ አይደለም እና አይሰረዝም ሙሉ እናዳምጠው ይሆናል። ነገር ግን አገዛዙ በምን አይነት ቁመና ላይ እንዳለ በተጨባጭ ያሳየ የአገዛዙ ሰዎች የሚይዙትን የሚጨብጡትን አጥተው ያገኙትን ግድግዳ ሁሉ ጥፍራቸው እየዋጠጡ እንዳለ በተጨባጭ የተረዳንበት ቃለ መጠይቅ እንደሆነ በግልጽ ማስቀመጥ ያስፈልጋል። 4 ኪሎ ሰው የለም ቢባሉ እንኳን ፋኖ መጥቶ አይይዝም። 4 ኪሎ ሰው የለም ቢባሉ እንኳን ፋኖና ሆነ ኦላ መጥተው አይይዙም። እንደዚህ አይነት ሐሳቦችን ነው ሲናገር የነበረው። የአፋብኑን መሪ አርበኛ ዘመነ ካሴንም ጭምር ስም እየጠራ ትግሉን ለማጠልሸት ለማናናቅ ከፍተኛ ጥረት አድርጓል። እንግዲህ ባጫ ብዙ ስም ነው ያለው። ስለዚህ ባጫ የተለያየ ተዋናይ ቢሆን የሚያዋጣ ይመስለኛል። በግብጽም እንደተቀመጠው ቅድም አንተ እንዳነሳው ጋዜጠኛውን ስም ጠቅሰህ ተዋናይ፣ ዳንሰኛም እስክስተኛ ቢሆን የሚያምርበት ነገር ግን አሁን ካለበት አኳያ ደግሞ የተለያዩ መድረኮች ሲጠራም እንግዲህ በተለያዩ ኤምባሲዎች አይተነዋል እስክታይ ወረደና ነገር ግን አገዛዙ መጠቀም ሲፈልግ ደግሞ በተለያዩ ሚዲያዎች ይጠቀመዋል። የአብይ አህመድ ቁርጠኛ ታማኞች ከሚባሉት መካከል ወይም ደግሞ አገዛዙ እስከ መጨረሻው እስትንፋስ ድረስ በፕሮፓጋንዳ ያግዛሉ ከሚባሉ ሰዎች መካከል አንደኛው ባጫ ደበሌ ነው። ለዛም ነው በቢቢሲ አማርኛ ወጥቶ አጠቃላይ ሐሳብና አስተያየቱ እንዲሰጥ ገለጻ እንዲደረግ ፍቃድ የተሰጠውና የጀነራል ባጫ ደበሌን የሽንፈትና የድንጋጤ ወሬ ልንለው እንችላለን። የሽንፈት የድንጋጤ ወሬ ይሄን በግልጽ ለማስቀመጥ መጨራረስ ካልሆነ ውጤቱ ማንም አሸናፊ ተሸናፊ አይኖርም። ገንዘብ ከፈለጉ ተራድረው ገንዘብ ይሰጣቸው። 4 ኪሎ ክፍት ነው ብንላቸው አይመጡም። ይሄ ባይዘ በጣም እርስ በርሱ የተጣበሰ ነው። ይሄ በ50 ሰከንድ የተወራ ወሬ ነው። አንደኛ 4 ኪሎ ክፍት ነው ብንላቸው አይመጡም ካለ ማን ከማን ነው የሚጨራረሰው? እነዚህ ሰዎች አይመጡም፣ ተስፋ የላቸውም፣ የሞቱ ናቸው፣ የወደቁ ናቸው እያለ ነው። እንግዲህ ተስፋ የላቸውም፣ 4 ኪሎ መምጣት አይችሉም። ክፍት ቢሆን እንኳን እኛ የምንለቀው ንግግር አያስፈልግም። በቃ ተስፋ ከሌላቸው የላቸውም። ቀጥሎ ይመጣና ምን ይላል? ውጤቱ አደገኛ ስለሚሆን መጨራረስ ነው የሚሆነው፣ ማንም አሸናፊ ተሸናፊ የለም ይላል። የሚመጡት ሰዎች ደግሞ በግልጽ ተናግሮታል። የፋኖ ኃይሎች፣ የሆላ ኃይሎች፣ ሌሎች ኃይሎች እንደሆነ በግልጽ አስቀምጧል። ከዛ በተጨማሪ ከነዚህ ውስጥ መካከል አንደኛው መጭማን ነው፣ ዘመነ ካሴ ነው። ስለዚህ የሚመጡት እነዚህ ሰዎች ናቸው። አንደኛው እውቅና ሰጥቷል እንደሚመጡ። ከዚህ በፊት እየመጡ ነው የሚል ሐሳብ በሰፊው በማህበራዊ ሚዲያ ሲነሳ ነበር። ዛሬ ከኬንያ ሆኖ አምባሳደር ባጫ ደበሌ እውቅና ሰጠ ማለት ነው። አዲስ አበባ ያለ ሰው ራሱ እድል ቢሰጠው አይደለም ባለፉት 3 ዓመታት ጫካ ለጫካ በርካታ ዋጋ የከፈለ የነጻነት ኃይል ይቅርና ከፍተኛ የሆነ ህዝባዊ ድጋፍ ያለው ህዝባዊ ዓላማ ያለው ላለመጥፋት እየታገለ ያለ ኃይል ከዛ በተጨማሪ የአማራ ጥያቄዎች ምላሽ የሚያገኙት በወንዝና ተራራ ወይም ደግሞ ባህር ዳር ላይ ሳይሆን አዲስ አበባ ነው ብሎ የሚያምን ኃይል አዲስ አበባ መምጣት አይችሉም፣ 4 ኪሎ መግባት አይችሉም እያለ ለማጣጣል የሚሄድበት ርቀት በጣም አደገኛ ነው። በነገራችን ላይ የመቆጣጠር አቅም ከሌላቸው የመዋጋት አቅም ከሌላቸው ባለፉት 3 ዓመታት እየወጣ እንደዚህ የሚያዘባርቀው በየጊዜው ነው እየወጡ የሚናገሩት የወዴድ ሰዎች፣ የአማራ ብልጽግና ሰዎች፣ አጠቃላይ የብልጽግና ካምፕ ማለት ነው። የሁሉ ባለበት ነባራዊ ሁኔታ እኔ ማየት እንፈልገው እንጨራረሳለን ያለበት ምክንያት ምንድነው? እንጨራረሰው ከማን ጋር? የኢትዮጵያ መከላከያ ሰራዊት ከሆነ ሙሉ በሙሉ በሚባል ደረጃ ለአንድ ወገን ያውም ደግሞ የአብይ አህመድ ወንበር ለመጠበቅ አማራ ክልል ዘምቶ ነው ያለው፣ እየተዋጋ ነው ያለውን እዝ ሁሉ አስገብቷል። አንዳንድ ቦታዎች ላይ በተለይ ማዕከላዊ እዝ ካልሆነ በስተቀር ከፊል ማዕከላዊ እዝ ካልሆነ በስተቀር ሙሉ በሙሉ አማራ ክልል ነው ያለው። የኦሮሚያ ሚሊሻ የኦሮሚያ ልዩ ኃይል በተደጋጋሚ በከሰም በረሃ በኩል ከፍተኛ ውጊያ ሲያደርግ ተደምስሶ ቀሪው ተማርኮ በቪዲዮ ጭምር የተጋለጠበት ሁኔታ አለ። ያላቸውን አቅም ተጠቅመዋል። እነባጫ ደበሌ አሁን እየተናገሩት ያለው ወደኋላ የአብይ አህመድን እንመለስበት እንችላለን። ለምን ዓላማ ነው ቤን ሄደው የሚለው እናየዋለን። ነገር ግን እነባጫ ወደ እርስ በርስ እልቂት ለማምራት በከፍተኛ ዝግጅት ላይ ናቸው። ዓለም አቀፉ ማህበረሰብም የኦሮሞ ልሂቃንም በተለይ ከብልጽግና ጎራ ወይም ደግሞ ብልጽግና ከፍተኛ የሆነ ኪሳራ በህዝብ ላይ ሊያመጣ በተለይ የሆዴድ ብልጽግና ምን እያሰረ ምን እየሰራ እንደሆነ የሚረዱ በመረጃ ደረጃ እየሞገቱ ያሉ
ሊያሳስባቸው የሚገባ ጉዳይ። ማን ከማን ነው የሚያጫርሱት? አብዛኛውን መከላከያ፣ አብዛኛውን ልዩ ኃይል፣ አብዛኛውን ሚኒሻ ያለውን ኃይል ሁሉ ተጠቅሟል ባለፉት 3 ዓመታት። አሁን ደግሞ አዳዲስ ግንባሮች እየተፈጠሩ ነው። ያንን ግንባር መቆጣጠር የሚችልበት በዛ ግንባር ሁሉ መመከት የሚችል መዋጋት የሚችል ሰራዊት አብይ አህመድ የለውም። አንድ እየተማመነበት ያለው ድሮን ነው። ይሄ ድሮን ደግሞ እንጨራረሳለን የሚያስብል ነገር አለን። ምክንያቱም ህዝብ እየተኮሰ እየገደለ ነው። ህዝቡ ምርጫውን መርጧን፣ ብልጽግናን መርጧን፣ በምርጫ እንትን ብሏን ይላል። ታዲያ የመረጠው ህዝብ ከሆነ ዛሬም ድረስ በየገዳሙ እየዞረ ለምን በድሮን ይጨፈጨፋል? በከባድ መሳሪያ ለምን የገበሬውን መሬት ያልሳነኝ? ረስ እንደሚሞት ነው። ትራክተር መሆኑ ነው መድፉ አይደለም። ስለዚህ የሆነ ያሰቡት ነገር ይፋ አድርጓል። በነገራችን ላይ መሳይ እዚህ ላይ በማስታወቂያው የተረዳነው እውነት ቢኖር እንጨራረሳለን፣ አቅም የላቸውም መምጣት አይችሉም እንደሚመጡ ተናግሯል። እንደው እንጨራረሳለን ብሏል። የሚጨራረሰው የት ነው? የሚጨራረሱት ለምንድን ነው? ለአዲስ አበባ የሚጨራረሱት ለምንድን ነው? ለ4 ኪሎ ነው። ለ4 ኪሎ መንበር በርካታ ደም በመቶ ሺዎች የሚቆጠር በሚሊዮን ደም ለመጨፋጨፍ ልክ የሁቱ ባለስልጣናት በወቅቱ የነበረው የሩዋንዳ ጭፍጨፋ ላይ ህዝባቸውን በሬዲዮ ተናግረው ጭፍጨፋ እንደፈጸሙት ሲያደራጁት የነበረው ለብልጽግና ለወዴድ ብልጽግና ታማኝ የሆነ አካላት ግን አሰልፈው ጭፍጨፋ እንደሚፈጽሙ ግልጽ ጥሪ ተናግሯል። በነገራችን ላይ ይሄንም ንግግር በአደባባይ ማስተላለፉ በጣም አደገኛ ነው። ቢቢሲ አማርኛ የሚባል ምክንያቱም ይሄ የልቂት ጥሪ ነው። እንጨራረሳለን ነው ያለው። ማን ከማን ነው የሚጨራረሰው? አቅም የሌላቸው ሰዎች አሉ። የአብይ አህመድ አገዛዝ 13ቱንም እዛ አማራ ክልል ላይ ያስገብቶ እየተዋጋ ነው ያለው አቅም የህዝብ አቅም ነው። የህዝብ አቅምን ደግሞ በፕሮፓጋንዳ ለማሰባሰብ ጥረት እያደረጉ ነው። አንድ ጊዜ አሚኮ፣ አንድ ጊዜ ኦቤን፣ አንድ ጊዜ ቢቢሲ፣ ነገ ደግሞ በቀጣይ ሲዳማና ሌሎች ጣቢያዎች ላይ የማይገኝበት ምንም አይነት ነገር የለም። ደቡብ ቴሌቪዥን መጥተን ስለዚህ የኦሮሞ ህዝብን ከሌላው ህዝብ ጋር ለማጋጨት በተለይ ኦራ የሚባለው በተለይም ደግሞ በነጃል መሮ የሚመራው ተላላኪ ነው። ምንድነው ያሉት? ወደ ኋላ እንመለስበታል። አብይ አህመድ በኦቤን ማስታወቂያ ላይ ባጫ ደበሌ በቢቢሲ ማስታወቂያ ላይ አንድ ነገር ተናግረዋል። ከዚሁ ጋር አያይዘን መሄድ ካለብን ብናያይዘው መልካም ነው ብዬ አምናለሁ። የሁለቱም ጋር ተመሳሳይ ነገር ስላለ አብይ አህመድ ኦቤን ጋር በነበረው ውይይት ትናንት ህዋት ያሰራቸው ሰዎች እኛ ነፃ አውጥተናቸው ከህዋት ጋር ገጥመው እየወጉን ነው ሲል ተደምጧል። ኦላ የሚባለው ኃይል የነጃል መሮ ኃይል ተላላኪ ሆኖ የኦሮሞ ህዝብን ለመጨፍጨፍ፣ የኦሮሞን ስልጣን ለማስቀማጥ፣ የኦሮሞን አቅም ለመነጠል እየተናገረ ነበር። ከዛ በተጨማሪ ኦሮሞ ነፃ ወጥቷን ይላል። ከማን ነው ነፃ ወጣው? ነፃ ወጡት ደግሞ እና አብይ አህመድ እንደሆኑ በተደጋጋሚ ይናገራል። የኦቤኑም ውይይት የኦቤኑም ጉዞ በተጨባጭ ካየነው የባጫን ንግግር አስተሳስረን ካየነው የኦሮሞ ህዝብን የመቀስቀስ የጦርነት ነጋሪት የመጎሰም ከዛ በተጨማሪ ደግሞ ከተለያየ ሀገራት የሚሰበስበውን መሳሪያ አሸክሞ እልቂት ለመፈጸም ከፍተኛ እንቅስቃሴ እያደረጉ እንዳለ ከሁለቱ ሰዎች ንግግር መረዳት ይቻላል። ይሄን በግልጽ ማስቀመጥ ያስፈልጋል። ስለዚህ ታሪካዊ ኃላፊነት ያለባቸው የኦሮሞ ሊቃን የኦሮሞ ልጆች በተለይ ጸረ ብልጽግና የሆኑ ኃይሎች በከፍተኛ ሁኔታ ሊሰሩት የሚገባ ጉዳይ እንዳለ በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ የፋኖን ኃይል እነዚህ የነጻነትን ኃይሎች አሸናፊ መሆን እንደማይችሉ ነው በግልጽ የተናገረው። አሸናፊ መሆን ካልቻሉ ተሸናፊ መሆን መቻል አለባቸው አይደል? 4 ኪሎ መግባት ካልቻሉ ወይም ደግሞ ባዶ ብንሰጣቸው ራሱ መግባት አይችሉም ካለ በአንድም ሌላ መንገድ መሸነፍ ነበረባቸው። እንደነሱ ወሬ ከሆነ ቀጥሎ ይመጣና አሸናፊም ተሸናፊም አይኖር እንጨራረሳለን። ይሄ ልቂት ጥሪ ነው። የሚያሳስባቸው አካላት ካሉ ይሄን ጉዳይ ሳይቃጠል በቀጠል ብለው እንዲከታተሉት የሚገባ እንዲሰሩበት የሚገባ ጉዳይ እንዳለ በግልጽ ማስቀመጥ ያስፈልጋል። ሌላኛው የገንዘብ ጉዳይ አንስቷል። ይሄ በጣም በነገራችን ላይ ርካሽነት ነው። እነ ተመስገን ጥሩነህ እንደምታስታውሰው ኢትዮጵያ የምትመራው በደህንነቶች ነው፣ ወይም ደግሞ ደህንነት ውስጥ መስሪያ ቤት የነበሩ በአብይ አህመድ ጓደኞች ነው። አብርሃም በላይ የአብይ አህመድ ጓደኛ ነው። ተመስገን ጥሩነህ የአብይ አህመድ ጓደኛ ነው። ወርቁ ጋቸና የአብይ አህመድ ጓደኛ ነው። የኢትዮጵያን ጉዳይ አብዛኛውን ጉዳዮች የሚወስኑት በተለይ ወርቁ ጋቸና እና አብይ አህመድ
እነ ደመላሽ ገብረ ሚካኤል ምናምን እንደሆኑ ይታወቃል። እነዚህ አንድም ያልተማሩ ሰዎች ናቸው። ከተማሩም እንኳን የትምህርት ማስረጃቸው ወይም ከኢንፎሊክ እንደው ከፍተኛ ሄድን ከተባለ ከዛ ነው የምናገኘው እንጂ ከታወቀ የኢትዮጵያ ዩኒቨርሲቲ ካሉት ዩኒቨርሲቲዎች ውስጥ ልታገኙ ምችል ዶክመንት የላቸውም። ገንዘብ ከፈለጉ መንግስት ይስጣቸው ይላል። አንደኛ ይሄን እንኳን ፖለቲካዊ እናንሳው ካለ ለገንዘብ ቢታገድ የለም። አንደኛ ዓላማ አላቸው። ዓላማውን ደግሞ የአብይ አህመድ አገዛዝ መፈንቀል ነው። ፈንቅሎ መተው ብቻ አይደለም፣ ስርዓተ መንግስት ማንበር ነው። ለሁሉም ዜጎች እኩል የሆነች ሀገር ማስቀመጥ ነው። አብይ አህመድ የሚባል ጭራቅ፣ አብይ አህመድ የሚባል የሰው እኩይ በኢትዮጵያ ህዝብ ላይ ነግሶ ከፍተኛ የሆነ ርቀት እየፈጸመ ነው። ያገኘውን መሳሪያ ሁሉ ወደ ህዝብ እየተኮሰ ነው። ያገኘውን በብድርም በልመናም ያገኘውን ሁሉ የመሳሪያ ግዢ ላይ ነው እየዋለ ያለው። ስለዚህ ተባብረው ተቀናጅተው የጋራ ውጊያ ያድርጉ ሲባሉ አይቻልም ይላሉ። በተለያዩ ሚዲያዎች ይመጡና ደግሞ እንደነባጭ አይነት የፖለቲካ ዘገምተኞች 4 ኪሎ መግባት አይችሉም እንተላለቃለን የሚል የጥቂት ነጋሪት በአደባባይ ይጎስማሉ ማለት ነው። ይሄን ሀዬ ማለት ያስፈልጋል። ንግግሩን በአግባቡ ተንትኖ ለዓለም አቀፉ ማህበረሰብ የብልጽግና ኃይሎች እንደዚህ እየሰሩ ነው፣ ስለዚህ ኢትዮጵያ ውስጥ እልቂት ከመፈጸሙ በፊት የሚያሳስባችሁ ከሆነ እነዚህ ሰዎች ላይ የምትሰጡትን እርዳታ ድጋፍ ልታቆሙ ይገባል ብሎ ጫና እንዲደረግ የዲፕሎማሲ ማህበረሰብ በውጭ ያለው ዲያስፖራ ተነጋግሮ የጋራ ስራ መስራት ያስፈልግበታል። ምክንያቱም ከዚህ በፊት መሳይ ቀደም መጀመሪያዎቹ አካባቢ በተለይ ሰኔ ላይ በነበረን ፕሮግራም ላይ 2019 አዳዲስ ነገሮች ይፈጠራሉ፣ የብልጽግና ኃይል ለአንዴና ለመጨረሻ ጊዜ የመወገጃ እድሉ ሰፊ ነው በሚል ሐሳቦችን ሰጥተን ነበር። አንተም በወቅቱ እንደዚህ አይነት ነገሮች የመሆን እድላቸው ሰፊ ነው፣ ነገር ግን ጊዜ ማስቀመጥ ትክክል አይደለም በሚል የተነጋገርንበት ሁኔታ እናስታውሳለን። ለዛም ነው የመጨረሻው ነገር ላይ ደርሰዋል። እነሱ ደግሞ የመጨረሻ ካርዳቸውን እየተጠቀሙ ነው። የመጨረሻ ካርዳቸው ምንድነው? የህዝብ ካርድ መሳብ። የህዝብ ካርድ ማለት ነው የኦሮሞ ህዝብ ነው። በነገራችን ላይ 4 ኪሎን